ወንጀል ስልቱንና ቅርጹን በለወጠበት በዚህ ዲጂታል ዘመን የፌዴራል ፖሊስ ራሱን በዘመናዊ የቴክኖሎጂ መሰረተ ልማት ገንብቷል። ተቋሙ የወንጀል ስጋቶችን አስቀድሞ ለመከላከልና ውስብስብ ወንጀሎችን በአጭር ጊዜ ውስጥ ለመመርመር የሚያስችሉ የቴክኖሎጂ ውጤቶችን በስራ ላይ አውሏል። ወዲህ በሀገር ግንባታ ሂደት ውስጥ የህዝብን ደህንነት የሚያስጠብቅ ጋሻ የሆነው የኢትዮጵያ ፌዴራል ፖሊስ የህግ የበላይነትን የማስከበር የወንጀል ስጋቶችን የመከላከልና የዜጎችን ሰላም የማረጋገጥ ታላቅ ኃላፊነት በትከሻው ላይ ያረፈ ተቋም ነው። ወዲህ ደግሞ አንጋፋው የኢትዮጵያውያን የበኩር ድምጽ የሆነው ኢቢሲ መረጃን ተደራሽ የማድረግ ሀገራዊ አንድነትን የመገንባት ብሔራዊ ጥቅምንና የሀገርን ገጽታ የመጠበቅ ሚናውን እየተወጣ ነው። ጽኑ ተቋማት የሚገነቡት ለብቻቸው በመቆም ሳይሆን ለጋራ ሀገራዊ ግብና ለብሔራዊ ጥቅም መጠበቅ እጅና ጓንት ሆነው ሲሰሩ ነውና የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ከማኔጅመንት አባላቶቻቸው ጋር በመሆን የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር ሁለቱ ተቋማት ትብብራቸውን ማጠናከር በሚችሉባቸው ጉዳዮች ላይ ተወያይተዋል። የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮን ጨምሮ የማኔጅመንት አባሎች የፌዴራል ፖሊስ የሪፎርም ስራዎችን ጎብኝተዋል። ባዳና ባንዳ ገጥመው የኢትዮጵያን ብሔራዊ ጥቅሟን ለማሳጣት የጀመሩት ሴራ የኢትዮጵያ ብሔራዊ ጥቅም ማስጠበቂያ አምድ የሆኑ ተቋማት ላይም ያነጣጠረ ነውና ኢቢሲና የኢትዮጵያ ፌዴራል ፖሊስ ትብብራቸውን አጠናክረው ለቆሙላት ሀገር በጋራ ይሰራሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና ፌዴራል ፖሊስ ኮሚሽን ረጅም ዓመታት በጋራ የሚሰሩ ናቸው። ሁለቱም ለሀገር ብሔራዊ ጥቅም መጠበቅ በጋራ የሚሰሩ ተቋማት ናቸው። የፌዴራል ፖሊስ በጣም እየዘመነ ዘመኑን እየዋጀ ለሀገርም ለሕዝባችንም መከታ የሆነ እየመጣ ያለ ተቋም ነው። በቴክኖሎጂ ራሱን እያደረጀ ነው። የሰው ኃይሉም እየዘመነ የማድረግ አቅሙን በከፍተኛ ደረጃ እየላቀ የመጣ ለሀገራችን ለሕዝባችን ጉልህ ስራዎችን እየሰራ ያለ ተቋም ነው። ይህ የኢትዮጵያ ብሔራዊ ጥቅሞቿን፣ ፍላጎቶቿን የኢትዮጵያ ጠላቶች ሀገራችንን በተለያዩ መልኩ ለማጥቃት ለሚፈልጉ ጠላቶች እንዳመጣጣቸው ለመመለስ የሚያስችል አቅም እየፈጠረ የመጣ ተቋም ነው። የዚህን ተቋም ስራዎች ተግባራቱን ህዝባችን ማወቅ ባለበት ልክ ለማሳወቅ ደጀን የሆነው አለንታ የሚሆነው ሰራዊት እንዳለው የሚጠብቀው ተቋም እንዳለ ህዝባችን በደንብ እንዲረዳ ሚዲያው ጉልህ ሚና አለው። በዚህም የረጅም ጊዜ አጋር እንደመሆናችን አሁን ግንኙነታችንን ይበልጥ በማሻሻል የሚዲያ ስራዎቻችንን በትስስር በጋራ ለመስራት ነው ዛሬ እዚህ የተገኘ ነው። ይህንንም ለማጠንከር የሚያስችል አመርቂ ውይይቶችን አድርገናል። እንግዲህ ሀገራችን በለውጥ ጎዳና ላይ ያለችው ከሀገራዊ ለውጡ ጅማሬ ጀምሮ ፌዴራል ፖሊስ ደግሞ ይበልጥ እየዘመነ እየደረጀ የመጣ ተቋም ነው። ዘመኑን እየዋጀ የመጣ ተቋም ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አሁን ላይ ዘመኑ በደረሰበት የሚዲያ ቴክኖሎጂን የታጠቀ ነው። በይዘትም በአቀራረብም በጊዜው ተወዳዳሪ የሆነ ነው። ህዝቡንም ከማስተማር ከማሳወቅ ከማዝናናት ከፍ ባለ ደረጃ ብሔራዊ ጥቅም ላይ ትኩረት አድርጎ እየሰራ ያለ ተቋም ነው። እንደ አንድ ብሔራዊ ሚዲያ የሚጠበቅበትን ሚና ለመወጣት ከፌዴራል ፖሊስ ጋር የሚያደርገው ትብብር ራሱን የቻለ ሚና አለው። ወንጀልና የጸጥታ ስጋቶች ስልታቸውን በዲጂታሉ ዓለም በሐሰተኛ መረጃና በስነ ልቦና ጦርነት በለወጡበት በዚህ ዘመን ፖሊስ የሚያደርገው ተጋድሎ በኢቢሲ እውነተኛና ፈጣን መረጃ ታግዞ ስኬቱ የተሟላ እንዲሆንም በጋራ ይሰራል። ሊያጠቃ የሚመጣ ጠላት እንዲሁም የኢትዮጵያ ታሪካዊ ጠላቶች ምንጊዜም ክብሯን የሚያስጠብቁ ዳር ድንበሯን የሚያስጠብቁ መሀሉንም የሚያስጠብቁ የጸጥታ ኃይላትን ማጥቃት፣ ስም ማጠልሸት፣ በውስጥ ባንዳዎችም እንደዚህ አይነት ተግባራትን በመፈጸም የሐሰት መረጃዎችን በማሰራጨት ያለንበት የፖስት ትሩዝ ጊዜ ነው። የድህረ እውነት ዘመን ነው። ዲጂታል ሚዲያው በከፍተኛ ሁኔታ የተስፋፋበት ነው። በዛ ደረጃ ተቋሙ የመጠቃት እድል አለው። ያን ደግሞ ብሔራዊ ሚዲያው የመከላከል ተቋሙን የመጠበቅ እያደረገ ያለውን ለውጥ ስራዎችን ማሳየት አለበት። በየጊዜው ደግሞ የሚያመጣቸውን የለውጥ ስራዎችን በደንብ ለህዝቡ እንዲያውቅ ማድረግ አለብን። የተሳሳቱ መረጃዎች እንዳይወጡም እዛ ላይ በጥንቃቄ በጋራ የምንሰራቸውን ስራዎች አሉ። እያመጣ ያለውን ደግሞ ውጤት የሚያመጣውን ለውጦች ሳይሆን ያ በዛ ለውጥ የመጣውን ውጤትን በደንብ ለህዝቡ መድረስ አለበት። ከዛ አንጻር እየሰራን ከሄድን የውሸት መረጃዎችን የሐሰት መረጃዎችን በደንብ መከላከል ይቻላል። ይሄን አስፍተን መስራት በምንችልባቸው ጉዳዮች ላይ ተወያይተናል። በተግባርም ብዙ አመርቂ ስራዎችን እንደምንሰራ ተስፋ እናደርጋለን። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኢቢሲም ሆነ የኢትዮጵያ ፌዴራል ፖሊስ አንጋፋ ተቋም እንደመሆናቸው በተቋም የሪፎርም ስራ ዘመኑን የዋጀ ቴክኖሎጂን በመጠቀምና የሰው ኃይላቸውን የቴክኖሎጂ
የቴክኖሎጂ አቅም በማበልጸግ ቁልፍ ሚናን እየተወጡ እንደሆነ አብራርተዋል። ኢቢሲ እንደ ሀገር በጣም ትልቅና አንጋፋ የሚዲያ ተቋም ነው። ኢትዮጵያ ፌዴራል ፖሊስም አንጋፋ የሆነ የጸጥታ ተቋም ነው። ለዚህ ሁለቱ ተቋማት በዚህ መልኩ ተቀናይተው መስራታቸው በጣም ጠቀሜታ አለው። በኢትዮጵያ ቴሌቪዥን እንደሚታወቀው ሁሌ እሁድ የኢትዮጵያ ፖሊስ ፕሮግራም በጣም ለረጅም ጊዜ እንደሚቀርብ ይታወቃል። ከዛም ውጭ ደግሞ ሁለቱ ተቋማት ብዙ ነገሮችን ተቀራርበው ነው የሚሰሩት። ለዚህ የሁለቱ ተቋማት መቀራረብ አንዱ እንደ ሀገር ትልቅ ሀገራዊ ጥቅሞችን በማስቀደም የሀገራችንን ብሔራዊ ጥቅሞች ወደፊት እንዲወጡ በማድረግ በሚዲያውም እንደዚሁ ደግሞ የጸጥታ ተቋማቱ ደግሞ መስዋዕትነት ክፍል ጭምር በመክፈል የሀገራችንን ሰላምና ደህንነት በማስከበር የድርሻችን እየተወጣን የምንገኝና በተለይ አንዱ ለአንዱ ተባብረው አንዱ ያንዱን ጥቅም እንደገና ደግሞ የጋራ የሆነውን ጥቅምም በማስከበር ተባብረን እየሰራን ያለ ነው። እንደነዚህ አይነት ተቋማት በጣም ተቀናይተውና ተቀራርበው መስራት አንደኛው ለሀገር ትልቅ ጥቅም አለው። ምክንያቱም ሚዲያው የሀገር ብሔራዊ ጥቅም አስቀድሞ ይሰራል። ኢትዮጵያን ታላቅነት፣ ኢትዮጵያን አንድነት የሚያስከብሩ ኢትዮጵያን ልማት ወደፊት የሚያወጡ ትላልቅ ፕሮግራሞችን ለሕዝብ ያደርሳል። ሕዝቡን በዚህ ጉዳይ ላይ በስፋት ያስጨብጣል። የጸጥታ ተቋማት ደግሞ የሀገራቸውን ሰላምና ደህንነት ያስከብራሉ፣ ሀገራቸውን ሰላም ይጠብቃሉ። ለዚህ ሁለቱ የሚነጣጠሉ አይደለም። አንዱ ሞር ለሕዝብ የተሰራውን የሚያደርስ ነው። አንዱ ደግሞ የሕዝቡ ሰላምና ደህንነት አረጋግጦ ሕዝቡ በሀገሩ ላይ በሰላም ወጥቶ መግባት እንዲችል የሀገሩን ልማት እንዲሳተፍ የበኩሉን ድርሻ የሚወጣ ነው። ከኛ ጋር በትብብር ለመስራት በየጊዜው እየደገፈ ቃል እየገባ ነው ያለው። ይህንን በተግባር እያገዙን ስለሆነ እኛም በጣም ደስተኞች ነን። የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ አቅም ውስብስብ የሳይበርና የተደራጁ ወንጀሎችን አስቀድሞ ለመከላከልና ፈጣን ምላሽ ለመስጠት አስችሎታል። በዚህ ተቋሙ የአሰራር ስርዓቱን በማዘመንና ዘመኑን በመዋጀት የሀገርን ደህንነትና ብሔራዊ ጥቅም የሚያስከብር ጽኑ ዋስትናም ሆኗል። በተለይ በፖሊስ ውስጥ የቴክኖሎጂ አቅምን እየተገነባ ሲሄድ ዋናው እኛ የምንሰራው የሰው ኃይሉን ማብቃት ነው። ምክንያቱም ቴክኖሎጂውንም የሚፈጥረው የሚሰራውም ሰው ስለሆነ በሰው ላይ በጣም ሰፊ ስራ ተሰርቷል በዚህ የሪፎርም ጊዜ ውስጥ። ከዛ ጎን ለጎን ደግሞ የቴክኖሎጂ መጠቀም የሚችል መፍጠር የሚችል የሰው ኃይል በጣም እያፈራን ያለ ነው። ለዛ ነው ዛሬ ላይ ፌዴራል ፖሊስ ውስጥ በጣም ብዙ አንዳንዶቹ በአህጉር አፍሪካም ጭምር ምሳሌ የሚሆኑ ስራዎች እየተሰሩ ያሉት። ከዚህ ጎን ለጎን እነዚህን ቴክኖሎጂዎች በተለይ ወንጀል መከላከል ስራችን በጣም እንዲያቀል እንደምታዩት በቅርቡ ሀገራዊ ምርጫ ነበረ። ሀገራዊ ምርጫውንም ተከትሎ አጠቃላይ እንደ ሀገር የነበረውን የምርጫ ሂደት እና የምርጫውን ሰላማዊነት ለማረጋገጥ የነበረውን የአጠቃላይ ጸጥታውን ኃይል ስምሪት እና ስራዎችን ከማዕከል በቀላሉ መምራት የሚያስችል ፕላትፎርም ተፈጥሮ እሱን እየተጠቀምን ስራዎቻችንን ስንሰራ ነበር። ቅድምም እንዳያችሁት ለዚህ ቴክኖሎጂ ከሰው አቅም ጋር ተገናኝቶ የሚሄድ ስለሆነ የሰው ኃይሉ ላይ በስፋት እየተሰራ ነው። የቴክኖሎጂ አቅም እያደገ ነው። በተለይ ደግሞ ሀገራችን ላይ እየሰራን ያለነው የቴክኖሎጂ አቅም በሀገር አቅም እንዲሆን ከሀገራችን የቴክኖሎጂ ተቋማት እንደ አርቲፊሻል ኢንቴሊጀንስ እንደ ኢንሳ ራሱ የኢትዮጵያ ፌዴራል ፖሊስ ቴክኖሎጂ ዲፓርትመንት እየተቀናጁ እነዚህ የምናያቸውን የቴክኖሎጂ አቅሞች ፈጥረዋል። በቀጣይም ሀገራችን ትላልቅ ዓለም አቀፋዊ መድረኮች ታስተናግዳለች። እሱን የሚመጥንና በተባበሩ መንግስታት ደረጃም ተቀባይነት ያለው የቴክኖሎጂ የሴኩሪቲ ስምሪት ማድረግ የሚያስችል የቴክኖሎጂ አቅም እየገነባን ያለ ነው። እሱም በሚቀጥሉት ጥቂት ወራቶች እያስተዋወቅን የሀገራችንን ሰላምና ደህንነት ማረጋገጥ የሚያስችል የቴክኖሎጂ ስምሪትን በዛው ልክ እያደገ እንዲሄድ እንሰራለን። ኢቢሲ ይሄንን የኢትዮጵያ ፌዴራል ፖሊስ የኢትዮጵያ የጸጥታ ተቋማት የሚሰሩትን ስራዎች ለሕዝብ በማድረስ በጣም የማይተካ ሚና አለው። የብዕርና የካሜራ አቅም ከሕግ ማስከበር ጽናት ጋር ሲገናኝ ሀገራዊ ጥቅምን በጽኑ መሰረት ላይ መገንባት ይቻላል። የሁለቱ ተቋማት ውይይት ያስቀመጠው መሰረትም የዚሁ ታላቅ እውነት ማሳያ ነው።